ሰላም። ኔቪል ኮረድ በ1950ዎቹ ውስጥ በጣም ታዋቂ የሆነ ጸሐፊና ሌክቸረር ነው። እዚች ዓለም ላይ የባይብል ፕሪንሲፕሎችን በመከተል እንዴት የምንፈልጋቸውን ነገሮች እንዴት ወደ ሕይወታችንን ማምጣት እንደምንችል ያስተምረናል። ይህንንም ትምህርት መጀመሪያ ያስተማረው በ1933 ኒውዮርክ ሲቲ ውስጥ እየኖረ የነበረ ኢትዮጵያዊ ሚስቲክ ወይም ራባይ ነው። አብደላ ይሰኛል። አብደላ ለኔቪል ኮረድ ያስተማረው ትምህርቶች ኔቪል ደግሞ ለዓለም ወይም አገሪቷ ላይ ላሉ ህዝቦች ማስተማር ቀጥሎ በጣም ታዋቂ ሆኖበታል። ስለዚህ እኔም በዚህ ቪዲዮ ከአንዱ ሌክቸሮች ውስጥ ያገኘሁትን የሰው ልጅ ሙሉ ህይወቱን እንዴት ማስተካከል እንደሚችልና ይህችን ዓለም ለራሱ የሚመች ቦታ እንዴት ማድረግ እንደሚችል ያስተማረበትን ትምህርት በዚህ ቪዲዮ አቀርብላችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እሺ አሁን እንቀጥል። ትምህርቱን እንዲህ በማለት ይጀምራል። ትኩረታችሁን ሙሉ ለሙሉ ማድረግ ያለባችሁ የራሳችሁ ሂውመን ኢማጂኔሽን ላይ ነው። የራሳችሁ ወይም የእናንተ ምናባዊ እይታ ማለት ነው። ኢማጂኔሽናችሁ ይችን ዓለም መቆጣጠር ይችላል። ምክንያቱም እግዚአብሔር ለእናንተ የሚፈልገውን ነገር የሚያሳያችሁ በኢማጂኔሽናችሁ ነው። በአእምሯችሁ ውስጥ የምትመለከቱት እንዳለ የእናንተ እውነታ ሊሆን ይችላል ማለት ነው። ፈጣሪ በእኛ ውስጥ ሲሆን በኢማጂኔሽናችን በኩል ሁሉንም ነገር እንመለከታለን። ምክንያቱም አቅሙን ሰጥቶናል። ፈጣሪም በመጽሐፍ ቅዱስ ላይ ብዙ ጊዜ ተናግሮታል። የሰው ልጅ ውስጥ ፈጣሪ አለ። እኛ የእሱ ቤተ መቅደስ ነን። እግዚአብሔር በውስጣችን የሚኖር ከሆነ ደግሞ ምንም ነገር እንድንችል አድርጎናል ማለት ነው። እኔም ብዙ ጊዜ ለሰዎች የምለው ነገር ቢኖር ሞክሩትና እዩት ነው የሚለው። አሁን ይህን ሌክቸር ላስተምር ከመምጣቴ በፊት አንድ ደብዳቤ አግኝቼ ነበር። እዚህ ላላችሁት ቁጭ ብዬ ላነብላችሁ እችላለሁ። ነገር ግን ይቅር አጠር አድርጌ ሰውየው ለእኔ የጻፈልኝን ነገር አጠር አድርጌ በራሴ መንገድ ልንገራችሁ። ይህ ሰው እዚህ ከተማ ውስጥ አልነበረም። ካገኘሁት በጣም ረጅም ጊዜ ሆኖኛል። ለመጨረሻ ጊዜ ያገኘሁትም ራሱ ኢቭል ታይትል ውስጥ ነበር። ታዲያ ደብዳቤውን መጻፍ ሲጀምር እንዲህ ብሎ ነበር። ይህንን ታሪክ ልንገር፣ ምንም አይነት ትርጉም ላይሰጥ ይችላል፣ ነገር ግን ልነግርህ ይገባል። በሙያዬ ሳይኮሎጂስት ነኝ። እኔ ጋር ለሚመጡ ሰዎች ብዙ አይነት ትሬኒንጎችን እሰጣለሁ። ነገር ግን አንተ ስታወራ የሰማኋቸው ነገሮች አሉ። እናም እስኪ ልሞክራቸው ብዬ አንተ የምትላቸው ነገሮች ተግባራዊ ያደረጉ ትሬኒንጌን መስጠት ጀመርኩ። ከዛ ቀን በፊት በትሬኒንጎቼ ላይ አንድ ነገር ብቻ ነበር የማደርገው። እኔ ጋር የታመሙ ሰዎች ይመጣሉ፣ ማለትም ሜንታሊ፣ ምናልባት ደግሞ ደስታን ያጡ ወይም ደግሞ ራሳቸው በመጥፎ መንገድ የሚመለከቱ አለ አይደል፣ ከአእምሮ ጋር የተገናኘ ነገር ነው የምሰራው። እነሱንም ለማከም ወይም ደግሞ እነሱን የተሻለ የአእምሮ ደረጃ ላይ ለማድረስ ማውራት ብቻ ነበር ስራዬ። ይህንን አድርጉ፣ ይህንን አታድርጉ፣ እንደዚህ ስትሆኑ ይህንን አድርጉ፣ ብቻ እንደዚህ ያልኩ ብዙ አይነት መመሪያዎችን እሰጣቸዋለሁ። እነሱ እንዳይደርጉት እጠብቃለሁ። በጣም ብዙ የሚባሉ ዓመቶችን በዚህ መንገድ አባክኛለሁ። ነገር ግን የዛኔ ችግራችሁ ይሄ ነው፣ ይህንን አስተካክሉ እያልኩ በወሬ ብቻ ከማደርጋቸው ዝም ብዬ እኔ እነሱን በአእምሮዬ እያመጣው ደህና እንደሆኑ ደስተኛ እንደሆኑ በአእምሮዬ ወይም በኢማጂኔሽን ብመለከታቸው እነሱም የሚፈልጉትን ውጤት ያገኙ ነበር። የአእምሯቸውንም ጤንነት ያገኛሉ፣ ደስታንም ያገኙ ነበር። ከማከማቸው ሰዎች መካከል አንድ የማውቃት ሴት ነበረች። ወደ እኔ ቢሮ መጣችና እንዲህ ያለችኝ አለ። ብዙ ምክንያቶችን እየጠቀሰች እኔ ህመምተኛ ነኝ ብላ ልትነግረኝ ጀመር። እሷና ባለቤቷ አንድ ሴት ህፃን ልጅ ወስደው በጉዲፈቻ እያሳደጉ ነበረ። እዚች እንግዳ ህፃን ላይም አንድ ነገር ተፈጠረ አለች። 4 ዓመቷ ነው።
ነገር ግን ምንም ነገር ማውራት አትችልም። ካወራችም ከአንድ የ4 ዓመት ጤነኛ ሕፃን ልጅ የሚጠበቅ ወሬ አይደለም የምታወራው። ነገር ግን እሷን ከጉድፈቻ ከወሰዷት ቀን ጀምሮ ወይም ከጨቅላነቷ ጀምሮ እስከ 4 ዓመቷ የሆነ ያዩት ለውጥ አለ። ታዲያም ያችን ሴት ማናገር ቀጠሉ። ከብዙ ጊዜያቶች በኋላ አንድ ቀን መጣችና እንዲህ አለች። እንደ በፊቱ ህመምተኛ ነኝ ብዬ አላስብም። ስለዚህ ሁልጊዜ ለራሴ እኔ ህመምተኛ አይደለሁም እያልኩ እነግረዋለሁ አለች። እኔም እንደዛ አይደለም፣ እንደዛ ማድረግ የለብሽም እያልኩ በምነግረባት ሰዓት የሆነ ሀሳብ መጣልኝ እና ያንን ነገርኳት አለኝ። እናም አሁንም ደብዳቤውን እያነበብኩ ነው። ሰውየው ምሳሌ መስጠት ጀመረ። እንበልና እኔ የምፈልገውን ቤት አየው። እዛ ቤት ውስጥ እየኖርኩ እንደሆነ ለአእምሮዬ እነግረዋለሁ። ኢማጂንም የማረገው ነገር ያንን ነው። ከመኝታ ቤት ወደ ሳሎን፣ ከሳሎን ወደ መጸዳጃ ቤት፣ ብቻ ሁሉም ቦታ እየዞርኩ ነው። ይህን ነገር በማድረግበት ሰዓት ላይ አንድ እንግዳ ነገር መምጣቱ አይቀርም፣ ጥርጣሬ። እናም ጥርጣሬ መጥቶ አናቴ ውስጥ ቁጭ ካለ ወይም ግዴታ ራሱን ኤክስፕረስ ወይም ራሱን መግለጽ ይፈልጋል ማለት ነው። ስለዚህ የጥርጣሬ ውጤት በምን ይገለጻል? በሌላ ሰው። ያ ሰውም እኔ ካለኝ የገንዘብ መጠን እሱ ብዙ አለው፣ ማለትም ሀብታም ነው። እናም ያ ሀብታም ሰው መጥቶ እኔ የምፈልገውን ቤት ይገዛል። ምኞቴ፣ ፍላጎቴ እንዳለ ቀለጠ ማለት ነው። በዚህ ኤክስፔሪየንስ ብቻ በህይወቴ ውስጥ እንዳለ የሚከሰተው ነገር የኔ ሙድ ሪፍሌክት የሚያደርግ ማለትም ውስጥ የሚሰማኝን ስሜት የሚያንጸባርቅ ዓለም እንደሆነ በጣም ገብቶኛል አለ። የማውቀውም ሰውም ቢሆን ምንም የማላውቀው ቤቱን እንደገዛ አይነት ሰውም ቢሆን በህይወቴ የማገኛቸው ሰዎች እንዳለ የውስጥ ስሜቴ ነጸብራቆች ናቸው አለ። የምፈልገውን ቤት አውቃለሁ። ያንን ቤት እየፈለግኩም ቢሆን እንኳን ጥርጣሬ የሚባል ነገር መጥቶ አእምሮች ውስጥ ቁጭ ካለ ያም ጥርጣሬ ግዴታ መጥቶ እኔ ጭንቅላት ውስጥ መጥቶ እራሱን መግለጽ አለበት። ማለትም ይህ የኔ ህይወት የአእምሮዬ ነጸብራቅ ነው። እናም ያ ጥርጣሬ የማለቀውን አንድ ሰው አመጣ። ያንም ሰው ቤቱን ገዝቶ ሄደ አለ። ይህንን እኔ በደንብ አድርጌ ስለማቅ እኔም ለዚች ልጅ አንድ አረፍተ ነገር አዘጋጀውላት አለ። ከዚህ በኋላ እኔ ህመምተኛ አይደለሁም እንዳትይ፣ ካሁን በኋላም ማለት ያለብሽ እኔ ጤነኛ ነኝ በይ አላት። እሷም መለሰች እኔ እንደዚህ አይሰማኝም አለች። ያ ስሜት ይሰማሽም አይሰማሽም የኔ ጉዳይ አይደለም፣ ግዴታም ማድረግ አለብሽ አልኳት። እኔ በጣም ጤነኛ ነኝ እያልሽ ለራስሽ በነገርሽ ቁጥር ራስሽን እያሳመንሽው ነው፣ አእምሮሽም ይቀበለዋል። እውነተኛ ዓለም ላይ የምኖሪ ኑሮ ወይም ህይወት ጭንቅላትሽ ውስጥ ወይም አእምሮሽ ውስጥ የፈጠርሽ ህይወት ነው። መጀመሪያ የውስጥ ዓለምሽን አስተካክይና ከዛ የውጭ ዓለምሽም የዛኛው ነጸብራቅ ይሆናል ማለት ነው አልኳት። እሷም እሺ ብላ እኔ የነገርኳትን ነገር ማድረግ ጀመረች። በዛው ቀን የምታሳድጋትን ልጅም እንቅልፍ ይዟት ጭልጥ አለ። ብትቀሰቀስም የማሰማበት ደረጃ ላይ እስክደርስ ለጣለች ማለት ነው። ልጅቷንም ይዛብኝ መጣች። እናም ይልኝ አለችኝ። አይ እኔ ሳይካትሪስት ነኝ፣ ሜዲካል ዶክተር ጋር ውሰጂው አልኳት። ወደ ሆስፒታልም ሄደች። ልጅቷንም ተመለከቷት። ከእንቅልፏ ስትነሳ ሁሉም ነገር ፐርፌክት ሆነ። እንደውም ከዚህ በፊት እንደዚህ ንቁ ሆና አታውቅም ነበር አሉ። አሁን ሰውየው ይህንን ደብዳቤ ነበር እንዲህ ብሎ ጽፎ የሰጠኝ። ምንም ትርጉም ላይሰጥ ይችላል ያለኝም ለዚህ ነበር። አሁን አስተውላችሁ ከሆነ በጉዲፈቻ የምታሳድጋት ሕፃን ልጅ ከመጀመሪያው ታማሚ አልነበረችም። ነገር ግን አሳዳጊዋ ለራሷ ደጋግማ የምትናገረው እኔ ህመምተኛ ነኝ እያለች ነበር። ስሜቷም የሚያንጸባርቀው ያንን ነገር ነበር። በውስጧ የሚሰማት ነገር ያ ነገር ከሆነ ደግሞ ፊዚካል ዓለም ላይ ራሱን ኤክስፕረስ ማድረግ አለበት። ስለዚህ ምን ተፈጠረ? እሷ ያመነችው ነገር
ውስጧም የተቀበለውን ነገር ልታሳድጋት በወሰደቻት ሕፃን መመልከት ጀመረች። የወሰዷት ሕፃን ልጅ ከጨቅላነቷ ጀምሮ እስከ 4 ዓመቷ ድረስ ምንም ነገር መናገር አልቻለች። የምትናገረውም ነገር ትርጉም የሚሰጥ ነገር አልነበረም። ታዲያም ልጅቷ ለምንድን ነው እንዲሆነችው ብለን ከተመለከትን የእምነቷ ውጤት ስለነበረ ነው እንጂ ሌላ ምንም ችግር የለባትም። እናትየው በውስጧ ስደጋግም የነበረው ቃላቶች መቀየር የጀመረቻት ሰዓት ላይ ነው በጣም ጤነኛ ነኝ ብላ ለራሷ መናገር የጀመረችበት ሰዓት ነው ፓተርኑን የሰበረችው። እና ይቺ ምንም ነገር የማታውቀው ሕፃን ልጅ ሐኪም ቤት ሄዳ ዶክተሮቹ ምንም ነገር የለባትም እስኪሉ ድረስ በጣም ንቁ ነች። እንደ ማንኛውም ሕፃን ልጅም አፏን እየፈታች መጣች። አሁን የሰውየውን ታሪክ ተመልክተን እንዴት ይህ ሁሉ ሊፈጠር እንደቻለ በደንብ አድርገን ተረድተነዋል። አሁንም አንድ ነገር በጣም ደግሜ ልነግራችሁ ፈልጋለሁ። ይቺ ዓለም ማለትም ይቺ ትልቅ የምትባለው ዓለም የእናንተ የውስጣችሁ ነጸብራቅ አካል ነች። በውስጣችሁ ውስጥ የምትፈጥሯ ትንሽየው ዓለም ምንም እንኳን በትክክለኛው ዓለምና በእውነተኛው ዓለም ራሱን ቢያሳይም መጀመሪያ የሚሰራው በውስጥ ነው። ይህ የህይወታችሁ ዕጣ ፋንታ በእጃችሁ ነው ያለው። ፈጣሪ እኛን ሲሰራን ተጠቦ ነው የሰራን በራሱ ምስል። ይህ ማለትም እኛ የራሳችንን ዓለም እንድንሰራ ነው ያደረገው። በማወቅም ሆነ ባለማወቅ የምናሰባቸው ሀሳቦችና አእምሯችን ላይ የምንመለከታቸው ምስሎች እየቀያየርን የራሳችንን ዓለም የምንፈጥረው እኛው ራሳችን ነው። ፈጣሪ ምርጫን ሰጥቶናል። የፈለገውን ነገር እንድናደርግ ነፃም ፍቃድ አለ። ይህንን ሁልጊዜ ስንሰማ በእውነተኛው ዓለም ይመስለናል እንጂ መጀመሪያ የሚመጣው በሀሳብና በኢማጂኔሽን ነው። ከዛ በኋላ ነው እውነታ የሚሆነው። የራሳችሁን ህይወት በደንብ አድርጋችሁ በውስጣችሁ ውስጥ አስተካክሉ። ያም ሀሳባችሁ ራሱን ኤክስፕረስ ወይም ራሱን ሲገልጽ ውጫዊ ዓለማችሁ ይስተካከላል ይለናል ታዋቂው ጸሐፊና ሌክቸረር ኔቪል ኮርድ። ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።